አርእስተ ዜና የኢትዮጵያ ብሔራዊ ምርጫ ቦርድ የብልጽግና ፓርቲ 438 የህዝብ ተወካዮች ምክር ቤት መቀመጫዎችን ማሸነፉን አስታወቀ። ኢራንና አሜሪካ በስዊዘርላንድ ባደረጉት ውይይት ስምምነት ላይ ደረሱ። አሜሪካና ኢራን በስዊዘርላንድ ስምምነት ላይ ቢደርሱም እስራኤል ብቻዋን እርምጃ እንደምትወስድ አስጠነቀቀች። ቻይና በበርካታ የአሜሪካ ኩባንያዎች ላይ የአስቸኳይ ጊዜ ማዕቀብ ጣለች። ፕሮፐርቲስ ለመኖሪያ ምቹ በሆነችው ሳር ቤት ላይ ከአደምስ ህንፃ አጠገብ እንደዚሁም ደግሞ ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን ቤቶች በ20% ቅድመ ክፍያ እንደዚሁም 80%ቱን ያለምንም ወለድ ያለምንም ዋጋ ጭማሪ ከፍላችሁ የምትጨርሱበትን ያከፋፈል ሁኔታ አመቻችተን በሽያጭ ላይ እንገኛለን። እንዲሁም ደግሞ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በመካ ለሚገኙ ባለድርሻ አካላት እውቅና ሰጥቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሀጅና ኡምራ ዘርፍ የዘንድሮው የሀጅ ጉዞ በስኬት እንዲጠናቀቅ ላበረከቱ የሳዑዲ አረቢያ አገልግሎት አቅራቢ ድርጅቶች ተባባሪ አካላት በመካ ምስጋናና የእውቅና መርሃ ግብር ቅዳሜ ዕለት አካሂደዋል። በምክትል ፕሬዝዳንት ማዕረግ የሀጅና ኡምራ ዘርፍ ኃላፊ ዶክተር መሐመድ ሷሊህ በመርሃ ግብሩ ላይ እንደገለጹት ለአራህማን እንግዶች የመሰረታዊ አገልግሎት፣ የትራንስፖርት፣ የማረፊያና ምግብ ያቀረቡ ተቋማት እንዲሁም በመካ የሚኖሩ ኢትዮጵያውያን ለዘንድሮ የሀጅ ስኬት ከፍተኛ ሚናን ተጫውተዋል። ኃላፊው የተመዘገበው ውጤት የጋራ መሆኑን በመጥቀስ በቀጣይም ከዘንድሮ የላቀ ውጤት ለማስመዝገብ በቅንጅት የመስራት ተግባር ተጠናክሮ እንደሚቀጥል አስገንዝበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የብልጽግና ፓርቲ 438 የህዝብ ተወካዮች ምክር ቤት መቀመጫዎችን ማሸነፉን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ባካሄደው ይፋዊ መድረክ ላይ የሰባተኛውን ሀገራዊ ምርጫ ጠቅላላ የመጨረሻ ውጤት ይፋ አድርጓል። በዚሁ የምርጫ ውጤት ማሳወቂያ መድረክ ላይ የቦርዱ ምክትል ሰብሳቢ አቶ ተስፋዬ ንዋይ ይፋ ባደረጉት መረጃ መሰረት ገዢው የብልጽግና ፓርቲ ለህዝብ ተወካዮች ምክር ቤት ከተወዳደሩ የፖለቲካ ፓርቲዎች መካከል ከፍተኛውን ድምጽ በማግኘት 438 መቀመጫዎችን ማሸነፍ ችሏል። በሀገሪቱ የምርጫ ህግ መሰረት በምክር ቤቱ ከፍተኛ መቀመጫ ያገኘው ይህ ፓርቲ ቀጣዩን የፌዴራል መንግስት የመመስረት ሙሉ ስልጣን የሚኖረውም ይሆናል። ይህ በሀገር አቀፍ ደረጃ የተካሄደው ሰባተኛው ጠቅላላ ምርጫ በጥቅሉ በ1139 የምርጫ ክልሎች ላይ የተከናወነ ሲሆን ከነዚህም ውስጥ የ501 የህዝብ ተወካዮች ምክር ቤት እንዲሁም በክልል ምክር ቤቶች ደረጃ ከ638 በሚበልጡ የምርጫ ክልሎች ላይ የምርጫ ሂደት መካሄዱም ታውቋል። የምርጫ ቦርድ ከፍተኛ የስራ ኃላፊዎች፣ የተለያዩ የፖለቲካ ፓርቲ ተወካዮች በተገኙበት በዚህ የውጤት መግለጫ መድረክ ላይ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎም በቦታው መገኘታቸው ተገልጿል። ሀገራዊ የምክክር ጉባኤው ሁሉንም ኢትዮጵያውያን አሸናፊ የሚያደርግ እንዲሆን መገናኛ ብዙሃን ኃላፊነታቸውን ሊወጡ እንደሚገባ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከመጪው ሐምሌ 8 ቀን 2018 ዓመተ ልደት ጀምሮ በ10 መሰረታዊ ጉዳዮች ላይ የሚያደርገውን ታሪካዊ ጉባኤ አስመልክቶ ከመገናኛ ብዙሃን ጋር የውይይት መድረክ አካሂዷል። የኮሚሽኑ ኮሚሽነር አምባሳደር መሐመድ ድሪር ይህ የምክክር ጉባኤ ከተለመደው አዘጋገብ በተለየ ለታሪክ የሚሰነድ በመሆኑ በአግባቡ ለህዝቡ ሊደርስ ይገባል ብለዋል። በመሆኑም መገናኛ ብዙሃን የሂደቱን አሳታፊነትና ገለልተኝነት ያረጋገጡ ሚዛናዊ ዘገባዎችን በማቅረብ እንዲሁም የጋራ መፍትሄና ብሔራዊ መግባባት ላይ ለመድረስ የተጀመረውን ሂደት ለማደናቀፍ የሚሰራጩ የተዛቡ መረጃዎችን በማጥራት ረገድ ንቁና ታሪካዊ ሚናቸውን ሊወጡ እንደሚገባም ጥሪ ቀርበዋል። ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። ሊባኖስ ከመጋቢት 2 ጀምሮ በእስራኤል ጥቃት የሞቱት ሰዎች ቁጥር 4100 መድረሱን አስታውቃለች። የሊባኖስ ጤና ሚኒስቴር እሁድ ባወጣው መግለጫ ከመጋቢት 2 ጀምሮ በአገሪቱ ላይ በተሰነዘሩት የእስራኤል ጥቃቶች ሳቢያ የሟቾች ቁጥር ወደ 4106 ከፍ ማለቱን አስታውቋል። ሚኒስቴሩ በጥቃቱ የቆሰሉ ሰዎች ቁጥርም 12153 መድረሱን ይፋ አድርጓል። ቀደም ብሎ በተለያዩ የሊባኖስ ከተሞችና መንደሮች ላይ በቀጠለው የእስራኤል ጥቃት ሳቢያ አንድ ህፃንን ጨምሮ 5 ሰዎች ሲገደሉ ሌላ አንድ ሰው ደግሞ መቁሰሉ ታውቋል።
አብዛኞቹ እስራኤላውያን በጦርነቱ ኢራን ድል እንዳደረገች እንደሚያምኑ አዲስ የወጣ የህዝብ አስተያየት ጥናት አመላክቷል። በኢየሩሳሌም ዕብራይስጥ ዩኒቨርሲቲ የተካሄደው እንዲሁም ሰሞኑን ይፋ የሆነው አዲስ የህዝብ አስተያየት ጥናት አብዛኞቹ እስራኤላውያን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር በነበረው ጦርነት ላይ ከፍተኛ ውድቀት እንደገጠማቸው እንደሚያምኑ አመላክቷል። በጥናቱ ከተሳተፉት መካከል ከፍተኛ ቁጥር ወይም 92.1% የሚሆኑት እስራኤላውያን በጦርነቱ ኢራን አሸናፊ ሆናለች የሚል ጽኑ እምነት ያላቸው ሲሆን 82.9% የሚሆኑት ደግሞ ይህ ግጭት የእስራኤልን የረጅም ጊዜ ደህንነት እንዳዳከመው ገልጸዋል። በተጨማሪም 56.4% ምላሽ ሰጪዎች የኔታንያሁን የጦርነት አመራር ደካማና ውድቀት የተሞላበት ሲሉ የፈረጁት ሲሆን ይህም የጠቅላይ ሚኒስትሩን የህዝብ ድጋፍ ምጣኔ ከ40.5% ወደ 29.4% ዝቅ አድርጎታል። በአንጻሩ 87.8% የሚሆኑት እስራኤል ያቀደቻቸውን የጦርነት ግብ አለማሳካቷን በገለጹበት በዚህ ወቅት አሜሪካና ኢራን በስዊዘርላንድ ስምምነት ላይ መድረሳቸውም ተሰምቷል። አሜሪካና ኢራን በስዊዘርላንድ ስምምነት ላይ ቢደርሱም እስራኤል ብቻዋን እርምጃ እንደምትወስድ አስጠነቀቀች። የዋሽንግተንና የቴህራን ዲፕሎማቶች በስዊዘርላንድ ለቀጠናው ሰላም መምጣት አዲስ በር ሊከፍት የሚችል ስምምነት ላይ መድረሳቸው የተሰማ ባለበት በአሁኑ ወቅት ቴል አቪቭ ስምምነቱን እንደማትቀበለውና ራሷን ችላ ወታደራዊ እርምጃ ልትወስድ እንደምትችል በይፋ ገልጻለች። የእስራኤሉ ቀኝ ዘመም የብሔራዊ ደህንነት ሚኒስትር ኢታማር ቤን ጋቪር አሜሪካ በዲፕሎማሲው መስመር የሄደችበትን መንገድ የዋህነት ሲሉ ተችተውታል። ሚኒስትሩ ባስተላለፉት መልእክትም በመጨረሻው ሰዓት እስራኤል ከኢራን ጋር ብቻዋን መጋፈጥ ይኖርባታል። ለትብብራችንና ለአሜሪካ ያለኝን ክብር እንደጠበቀ ሆኖ ልጆቼ በኒውክሌር ስጋት ውስጥ እንዲኖሩ አልፈልግም ብለዋል። በስዊዘርላንድ የተደረገው ዲፕሎማሲያዊ ስምምነት በቀጠናው ላይ የተቀሰቀሰውን ጦርነት ያረግባል ተብሎ ቢጠበቅም የእስራኤል ግትር አቋም ግን አካባቢውን አሁንም ወደ ከፋ እልቂት ሊገፋው እንደሚችል ያሳያል። ይህ የእስራኤላውያኑ ዛቻ የቅዱስ ስፍራዎችን ደህንነትና በሚሊዮኖች የሚቆጠሩ የኡማው አባላት ሰላማዊ ሕይወት በቀጥታ አደጋ ላይ የሚጥል በመሆኑ በቀጠናው ስጋት ገና እንዳልተቀረፈ ማሳያ ተደርጎም ተወስዷል። ኢራንና አሜሪካ በስዊዘርላንድ ባደረጉት ውይይት ስምምነት ላይ ደርሰዋል። በኳታርና ፓኪስታን አደራዳሪነት በስዊዘርላንድ ቡርገንስታክ ሪዞርት ሲካሄድ የነበረው የኢራንና የአሜሪካ ከፍተኛ የቴክኒክ ውይይት የመጀመሪያ ዙር በተስፋ ሰጪ ሁኔታ መጠናቀቁ ተገልጿል። ሁለቱ ወገኖች በሰጡት መግለጫ ወሳኝ በሆነው የሆርሙዝ ወሽመጥ ላይ የባህር መስመሩ ክፍት ሆኖ እንዲቀጥልና የመርከቦች ሰላማዊ ጉዞ እንዲረጋገጥ የሚያስችል የጋራ የኮሚኒኬሽን መስመር ለመዘርጋት ስምምነት ላይ ደርሰዋል። በተጨማሪም በሊባኖስ ያለውን ጦርነት ግጭት ሙሉ በሙሉ ለማስቆም የሚያስችል የተኩስ አቁም ትግበራን ለመከታተል የጋራ ተቆጣጣሪ ቡድን ለማቋቋም አቅደዋል። በዚህ ስምምነት መሰረትም በኢራን ላይ ተጥለው የነበሩ የነዳጅና የፔትሮኬሚካል ምርቶች ኤክስፖርት ማዕቀቦች እንዲነሱ፣ የታገዱ የሀገሪቱ የገንዘብ ሀብቶች እንዲለቀቁና ለኢራን ትልቅ የመልሶ ግንባታ ልማት እቅድ ይፋ ለማድረግ መግባባት ተፈጥሯል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ፓኪስታንና ኳታር ያደረጉት ጽኑ የሽምግልና ጥረት ያደነቁ ሲሆን የተደረሱ ስምምነቶች በተግባር መተርጎማቸው ግን የሂደቱ ዋና መፈተኛ እንደሚሆን በአጽንኦት ገልጸዋል። ይሁን እንጂ በውይይቱ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጡትን ዛቻ የተሞላበት አስተያየት ተከትሎ የኢራን ልዑክ የአራትዮሽ ስብሰባውን አቋርጦ የነበረ ቢሆንም በአደራዳሪዎቹ ጥረት የቴክኒክ ውይይቶቹ መቀጠል ችለዋል። የኢራን ባለስልጣናት እንደገለጹት አሜሪካ በሰኔ 18ቱ የመግባቢያ ስምምነት የገባቻቸው ግዴታዎች በተሟላ ሁኔታ ሳትወጣና በሁሉም ግንባሮች ጦርነቱ መቆሙ ሳይረጋገጥ ወደ መጨረሻዊ ፊርማ ምዕራፍ መሸጋገር እንደማይቻል አስታውቀዋል። የኢራን ልዑካን ቡድን በስዊዘርላንድ ከአሜሪካ ጋር ለ18 ሰዓታት የተካሄደው ውይይትን አጠናቆ ወደ ቴህራን ተመልሷል። የኢራን ልዑካን ቡድን ከአሜሪካ ጋር ለ18 ሰዓታት የተካሄደው ውይይትን አጠናቆ ወደ ቴህራን መመለሱን መንግስታዊው IRIB የዜና ወኪል ዘግቧል። በኢራን ፓርላማ አፈ ጉባኤና ዋና ተደራዳሪ መሐመድ ባጋር ጋሊባፍ የሚመራው ይህ ልዑካን ቡድን ወደ ቴህራን የተመለሰው በቡርገንስታክ በተካሄደው የሌክ ሉሰር ጉባኤ መጠናቀቁን ተከትሎ ነው። በስዊዘርላንድ በተካሄደው ውይይትም አስታራቂዎቹ ኳታርና ፓኪስታን ውይይቱ በበጎና ገንቢ መንፈስ መካሄዱንና አበረታች እድገት መታየቱን ገልጸዋል። አስታራቂዎቹ ሁለቱ ወገኖች ወደ መጨረሻው ስምምነት ለመድረስ ድርድሩን ወደፊት ለማራመድ በሚረዱ በርካታ የአፈጻጸም ዘዴዎች ላይ መስማማታቸውን አስታውቀዋል። ከነዚህ መካከል ከፍተኛ የልዑካን ኮሚቴ ማቋቋም፣ የቴክኒክ የስራ ቡድን መመስረትና ወደ መጨረሻው ስምምነት የሚያደርስ የ60 ቀናት የድርጊት መርሃ ግብር ማዘጋጀት ይገኙበታል። ቻይና በበርካታ የአሜሪካ ኩባንያዎች ላይ የአስቸኳይ ጊዜ ማዕቀብ ጣለች።
የቻይና መንግስት ዋሽንግተን በቻይና የቴክኖሎጂ ተቋማት ላይ ጣለችውን እገዳ ተከትሎ በበርካታ የአሜሪካ ግዙፍ የጦር መሳሪያና የኢንዱስትሪ ኩባንያዎች ላይ የአጸፋ ማዕቀብ መጣሏን በይፋ አስታውቃለች። የቻይና የንግድ ሚኒስቴር ባወጣው መግለጫም 10 የአሜሪካ የጦር መሳሪያና የኢንዱስትሪ አቅራቢ ኩባንያዎች በኤክስፖርት ቁጥጥር ዝርዝር ውስጥ እንዲካተቱ ተደርጓል። በዚህም መሰረት እነዚህ ኩባንያዎች ከቻይና የሚወጡ ማናቸውንም ለወታደራዊም ሆነ ለሲቪል አገልግሎት የሚውሉ ጥሬ ዕቃዎችን፣ የላቁ ቴክኖሎጂዎችንና ሶፍትዌሮችን እንዳያገኙ ሙሉ በሙሉ ታግደዋል። ከዚሁ ጋር ተያይዞም የቻይና የፋይናንስ ሚኒስቴር በወሰደው ተጨማሪ የአጸፋ እርምጃ 46 የአሜሪካ የጦር መሳሪያ አምራች ኩባንያዎች በቻይና መንግስታዊ ግዢዎች ላይ እንዳይሳተፉ፣ ምርቶቻቸው በቻይና የመንግስት ተቋማት ውስጥ ጥቅም ላይ እንዳይውሉ ሙሉ በሙሉ አግዷል። አሜሪካ የጣለችው እገዳ እነዚህ የቻይና ኩባንያዎች ከአሜሪካ መከላከያ ሚኒስቴር ጋር ቀጥተኛ የኮንትራት ስምምነቶችን እንዳያደርጉ የሚከለክል ነበር። የቻይና መንግስት ዋሽንግተን የብሔራዊ ደህንነትን ሽፋን በማድረግ የቻይናን የንግድ ተቋማት ለማጥቃት የምትከተለውን አድሏዊ አካሄድ አጥብቆ የኮነነ ሲሆን የሀገሪቱን ብሔራዊ ደህንነትና የኩባንያዎቿን መብት ለማስከበር ይህንን የአጸፋ እርምጃ ለመውሰድ መገደዱን አስታውቋል። ብሬኪንግ ባድ በሚል ፊልሙ ታዋቂ የሆነው አክተር እስልምናን መቀበሉ ተሰምቷል። አሜሪካዊ ተዋናይ ጂያንካርሎ ኤስፖዚቶ በሳውዲ አረቢያ ቆይታው ከሙስሊሞች ጋር ባደረገው ግንኙነት አዎንታዊ ተሞክሮ በማግኘቱ እስልምናን መቀበሉ ተነግሯል። በሳውዲ አረቢያ የጀነራል መዝናኛ ባለስልጣን ሊቀመንበር የሆኑት ቱርኪ አልሼክ ጂያንካርሎ ኤስፖዚቶ ሻሃዳ በማድረግ እስልምናን መቀበሉን ተናግሯል። ጂያንካርሎ ኤስፖዚቶ ሻሃዳን ከያዘ በኋላ በጀማዓ ሰላት ሲሰግድ የሚያሳየው ተንቀሳቃሽ ምስልም ተሰራጭቷል። ይህንን ያዩ ሰዎችም አላህ ወደ ትክክለኛው መንገድ ጠርቶታል፣ በዲኑ ላይም አላህ ያጽናው ሲሉም ዱዓ አድርገውለታል። አሁን ደግሞ ወደ ዕለቱ የቢዝነስ መረጃዎቻችን እናልፋለን። ዙበይዳ ሐሰን እንደሚከተለው አዘጋጅተዋለች። ተከታትለን እንመለስ። ቶታል ኢነርጂስ በኢትዮጵያ የሚገኙ የነዳጅ ማደያዎቹን ለኦላ ኢነርጂ ሊሸጥ መሆኑ ተሰምቷል። የፈረንሳዩ የነዳጅና ኢነርጂ ግዙፍ ኩባንያ ቶታል ኢነርጂስ በኢትዮጵያ የሚገኙ ወደ 120 የሚጠጉ የነዳጅ ማደያዎቹን የያዘውን መረብ ለአፍሪካ አቀፍ የነዳጅ አከፋፋይ ኦላ ኢነርጂስ ለመሸጥ ከስምምነት ላይ መድረሱን የተነገረው ኩባንያው ይህንን ውሳኔ ያስተላለፈበት ምክንያት በይፋ ባይታወቅም ከአጠቃላይ የኩባንያው ስትራቴጂካዊ ሽግግር ወይም ደግሞ በአፍሪካ ካለው የንግድ ፖርትፎሊዮ ማሻሻያ ጋር የተያዘ ሊሆን እንደሚችል የዘርፉ ባለሙያዎች ተናግረዋል። አፍሪካ ቢዝነስ የተሰኘው የኢኮኖሚ መጽሔት ምንጮችን ዋቢ በማድረግ እንደዘገበው ሁለቱ ኩባንያዎች በኢትዮጵያ ያለውን የቶታል ኢነርጂስ የችርቻሮ ነዳጅ ስርጭት መረብ ሙሉ በሙሉ ወደ ኦላ ኢነርጂ ለማዞር የሚያስችለውን ስምምነት አጠናቀዋል ብሏል። ቶታል ኢነርጂስ በኢትዮጵያ የነዳጅ ስርጭት ገበያ ውስጥ ትልቅ ድርሻ ካላቸው ግንባር ቀደም ኩባንያዎች አንዱ መሆኑም ይታወቃል። እንደ ኩባንያው መረጃዎች ከሆነ በአገር ውስጥ ከ120 እስከ 143 የሚደርሱ የነዳጅ ማደያዎች አሉት ሲል ካፒታል ዘግቦታል። የዓለም ባንክ ለጅቡቲ አዲስ አበባ የኢኮኖሚ ኮሪደር ተጨማሪ በጀት መፍቀዱ ተሰምቷል። የዓለም ባንክ በምስራቅ አፍሪካ ቀንድ ትብብር ማዕቀፍ ስር የሚከናወነውን የጅቡቲ ቀጠናዊ የኢኮኖሚ ኮሪደር ፕሮጀክት የሚውል የ45 ሚሊዮን የአሜሪካ ዶላር ተጨማሪ የገንዘብ ድጋፍ በእርዳታ መልኩ ማጽደቁን አስታውቋል። ይህ ድጋፍ በጅቡቲና በአዲስ አበባ መካከል ባለው የደቡብ ኮሪደር መስመር ላይ የክልላዊ ትስስር ለማጠናከር፣ የሎጂስቲክ ቅልጥፍናን ለማሻሻልና የመንገድ ደህንነትን አስተማማኝ ለማድረግ ያለመ መሆኑ ተነግሯል። አዲስ የተፈቀደው ድጋፍ እንደ ፈረንጆቹ ዘመን አቆጣጠር በታህሳስ 2021 ለጸደቀው የ70 ሚሊዮን ዶላር የመጀመሪያ ፕሮጀክትና የ90 ሚሊዮን ዶላር ተጨማሪ ማሟያ ላይ የተጨመረ መሆኑም ነው የተዘገበው። በዚህም አጠቃላይ የገንዘብ ድጋፉ ወደ 205 ሚሊዮን ዶላር መድረሱም ተሰምቷል። ኢራን የነዳጅ ማዕቀቦችን ማንሳቷ ተሰምቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በኳታርና በፓኪስታን አደራዳሪነት የተገኘውን ዋና ዋና ስኬቶች ይፋ ባደረጉበት ሰዓት የነዳጅ ማዕቀቦቹ መነሳታቸውን አንስተዋል። በዚህም በነዳጅና በፔትሮኬሚካል ምርቶች የወጪ ንግድ ላይ የተጣሉ ገደቦች ይነሳሉ ብለዋል። የተወሰኑ የታገዱ ንብረቶችም ይለቀቃሉ ሲሉ የኢራን የውጭ ጉዳይ ሚኒስትር ተናግረዋል። በተጨማሪም ለኢራን ግዙፍ የመልሶ ግንባታና የልማት እቅድ ይጀመራል ማለታቸውንም ዘገባው አመላክቷል። በመጨረሻም ወደ ዕለቱ ታሪክ ለትውስታ ጥንቅራችን እናልፋለን። ዙበይዳ ሐሰን እንደሚከተለው አዘጋጅተዋለች። ተከታትለን እንመለስ። ወቅቱ እንደ ፈረንጆቹ ዘመን አቆጣጠር ጁን 16 1989 ነው። የተሳሳተን የእስልምና ስምን ለማረም የተዘጋጀው መጽሐፍ ለሕዝብ የበቃበት ዕለት። በዛሬው ታሪክ ለትውስታ መሰናዷችን ስለዚህ ታሪካዊ መጽሐፍ ላነሳ ወድጃለሁ።
በወቅቱ የአህመዲያን ሙስሊም ማህበረሰብ አራተኛው መሪ የነበሩት መርደር ኢን ዘ ኔም ኦፍ አላህ ወይም ደግሞ በአላህ ስም መግደል የተሰኘ መጽሐፍ ለህዝብ አበርክተዋል። ይህ መጽሐፍ የተጻፈበት ታሪካዊ መነሻ ይህንን ይመስላል። ይህ መጽሐፍ እንዲጻፍ መነሻ የነበረው ነጥብ በ1980ዎቹ አጋማሽ በተለይም ደግሞ በ1984 መጀመሪያ ላይ በኡርዱ ቋንቋ ሲዘጋጅ በወቅቱ በፓኪስታንና በአካባቢው የነበረውን ከፍተኛ የፖለቲካና የሃይማኖት መተሳሰር መነሻ ያደረገ ነበር። በወቅቱ የነበረው የፓኪስታን ወታደራዊ አምባገነን መሪ ጄኔራል ዚያ አልሀቅ የራሱን የስልጣን እድሜ ለማራዘም ሲል አገራትን እስላማዊ የማድረግ የተሳሳተ ፖሊሲ ይከተል እንደነበር ይነገራል። በዚህም የተነሳ የተሳሳተ የእስልምና አመለካከት በከፍተኛ ሁኔታም ጨመረ። በተለይም የአህመዲያን ማህበረሰብ አባላት ሌሎች የተለያዩ ቡድኖችና የመናገር ነጻነት የሚፈልጉ ዜጎች ላይ እገዳ፣ እስራትና ግድያ ይፈጸም እንደነበረም ይነገራል። የአህመዲያን ሙስሊም ማህበረሰብ በሃይማኖታዊ መርሆች ፍቅር ለሁሉም ጥላቻ ለማንም የሚል መፈክር እንደነበረውም ይወሳል። በወቅቱ የአህመዲያን ሙስሊም ማህበረሰብ አራተኛው መሪ የነበሩት ሀዘራት ሚርዛር ታሂል አህመድ በዚህ የፖለቲካ ጫና ምክንያት በ1984 ህይወታቸውን ለማዳንና ማህበረሰቡን በሰላም ለመምራት ከፓኪስታን ወደ ለንደን ወይም እንግሊዝ ለመሰደድም ተገደዋል። መጽሐፉም ይህንን የመንግስትና የተሳሳተ የሃይማኖት መሳሪያነትን ለመከላከል የተጻፈ ምላሽ መሆኑንም ታሪክ ያወሳል። ጸሐፊው በሃይማኖት፣ በሳይንስ፣ በሶሺዮሎጂና በታሪክ ላይ ጥልቅ እውቀት የነበራቸው እንደነበሩም ይነገራል። ይህ መጽሐፍ በዓለም አቀፍ ደረጃ ካገኟቸው ትልልቅ እውቅናዎች መካከልም አንዱ ሆኖም የሚጠቀስ ነው። መጽሐፉ በመጀመሪያ በኡርዱ ቋንቋ መዛሀበል ኬናም ፐርሁን በሚል ርዕስ ነበር የተዘጋጀው። ወደ እንግሊዝኛ ሲተረጎም ደግሞ መርደር ኢን ዘ ኔም ኦፍ አላህ ይሆናል። በአላህ ስም መግደል የሚል ስያሜ ተሰጥቶታል። መጽሐፉ በወቅቱ የነበረውን የፓኪስታን ወታደራዊ መሪ የተሳሳተ የእስልምና አመለካከትን ለማረም የተጻፈ ቢሆንም ነገር ግን በየዘመኑ የሚስተዋለውን የተሳሳተ የእስልምና አመለካከት ለማረምና የእስልምናን መሰረታዊ አስተምህሮት ለመግለጽ ማገልገሉም ይነገራል። ጁን 16 1989 ለንባብ የበቃው ይህ መጽሐፍ በዋነኝነት ከጠቀሳቸው ነጥቦች መካከል የእምነት ነጻነትን ማረጋገጥ ይገኝበታል። ይህም እስልምና ማንኛውም አይነት በሃይማኖት ስም የሚደረግ ጥቃትን፣ ሽብርተኝነትንና አስገዳጅነትን አጥብቆ እንደሚቃወም የሚጠቅስ መሆኑም ይገልጻል። በመጽሐፉ በሃይማኖት ስም ጥቂት የተሳሳተ አመለካከት ያላቸው ፖለቲከኞች የሚያደርጉትን ጥፋት የእስልምናን እውነተኛ ገጽታ እንደማይወክልና እስልምና የሰላም፣ የትዕግስትና የመከባበር ሃይማኖት መሆኑን በግልጽ አስቀምጧል። ሃይማኖትን ለፖለቲካ ስርዓትና ለግል ጥቅም ሲሉ መሳሪያ የሚያደርጉ አካላትና የህዝብ ስሜትን በመቀስቀስ ሁከት የሚፈጥሩ ሃይማኖታዊ መሪዎችን በምክንያት መተቸቱም ተነግሮለታል። ይህ በአላህ ስም መግደል በተሰኘው መጽሐፍ ውስጥ በተሳሳተው የጅሃድ አስተሳሰብን በማጽዳት የእስልምናን ፍጹም ትክክለኛ ነት በሚገልጽ መልኩም አስቀምጧል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጦርነትን የፈቀዱት ሃይማኖታቸውን ለመከላከልና ሰላማዊ ሰዎችን ከጥቃት ለመታደግ እንጂ ሰዎችን ለመግደል ወይም ደግሞ ግዛትን ለማስፋፋት እንዳልነበረ በታሪካዊ ማስረጃዎች በመጥቀስ አረጋግጦ አስቀምጧል። መጽሐፉ ለህዝብ ይፋ በሆነበት ዕለት የድርጅቱ መሪ ባደረጉት ንግግር የዓለም ሰላም ሊረጋገጥ የሚችለው የሰዎችን የህሊናና የእምነት ነጻነት በማክበር ብቻ መሆኑን ተናግረዋል። ይህ መጽሐፍ በወቅቱ ተንሰራፍቶ የነበረውን በእስልምና ስም መነገድና የእስልምናን ትክክለኛ አስተምህሮት የማጥፋት ዘመቻ በመቀነስ አስተዋጽኦ ማበርከቱም ይነገርለታል። ይህ መጽሐፍ መርደር ኢን ዘ ኔም ኦፍ አላህ በሚል በእንግሊዝኛ ቋንቋ ተተርጉሞ መታተሙ የምዕራባውያን ፖለቲከኞችን፣ ምሁራንንና የሚዲያ አካላትን ስለ እስልምና እውነተኛ ገጽታ እንዲረዱም አድርጓቸዋል። በተጨማሪም የፖሊሲ አውጪዎች የእስልምናን እውነታ በማወቅ ለግብአትነት እንዲጠቀሙትም አስችሏቸዋል። ይህ በ1989 ዓመት ለንባብ የበቃው መጽሐፍ በተለያየ ጊዜ በየቦታው የሚሰራጨውን የተሳሳተ የእስልምና አስተምህሮት በማጽዳት እስልምና የሰላምና የህሊና ነጻነት ምንጭ መሆን ሲገባው ለፖለቲካ ስልጣንና ለጥላቻ መሳሪያ ከሆነ የሚመጣውን አደጋ የሚያስጠነቅቅና እውነተኛውን የእስልምና የሰላም መልእክት የሚያሳይ ጥናታዊና ተደራሽ መጽሐፍ መሆን እንደሚችልም ይታመናል። የተወደዳችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ለሰዓቱ የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።